ሰላም ነው ወንድሜ ብሩክ እንዴት ነህ? እኔ እግዚአብሔር ይመስገን ደህና ነኝ። ፍቅርተ ገብርኤል እባላለሁ የመካኒሳ አካባቢ የመጥምቀ መለኮት ጽዋ ማህበርተኛ ነኝ። ህልም ምን አየሁ መሰለህ? ህዳር 27 ወደ 28 አጥቢያ ያየሁት ህልም። በአንድ ጎኔ ታምሜ ይመስለኛል ወደ ቤተክርስቲያን ነው የሚሄደው። ቤተክርስቲያን ግቢ ውስጥ ስገባ አባታችን ጻድቁ አቡነ ሀብተ ማርያም ይመስሉኛል መስቀል ይዘው ቤተክርስቲያን በር ላይ ቁጭ ብለዋል። ከዛ ልክ ሳያቸው በጣም ደስ ይለኝና ወይኔ መስቀሉን ከተሳለምኩ እኮ ይሻለኛል ብዬ ወደ እሳቸው እጠጋለሁ። ልክ እሳቸው ጋር ስጠጋ እሳቸው ስለ ብር ይመስለኛል የሚያወሩኝ። ልጄ ይሉኛል አቤት ልጄ ይሉኛል አቤት ደግሜ ከዛ ጽዋው እኮ ሞልቷል። ሰው ብር 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 ነው የሚለው ስለ ብር ነው የሚያወሩኝ። ብር 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 ነው የሚለው ሰው ጽዋው ሞልቷል አየሽ ጽዋው ሞልቷል ይሉኛል። 99 ወይም 90 ነው ያሉኝ ከሁለት አንዱ ነው ያሉኝ እና ደጋግሞ ጽዋው ሞልቷል አየሽ እያሉ በእጃቸው ይለኳታል በጣታቸው ይሄ ከጣታችን በላይ ከ ይቺ ክርክር አለች አለ ከሁለቷ ከእሷ በላይ ነው የሚያሳዩኝ። አየሽ ይቺ ናት የቀረችው ይቺ ናት የቀረችው ጽዋው እኮ ሞልቷል አየሽ ልጄ ሰው ብር 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 ይላል ጽዋው እኮ ሞልቷል ይቺ ናት የቀረችው እያሉ እየደጋገሙ እያሉ ባነንኩኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዢ አሜን ትሆንልን። ይህን ቅዱስ ቃል ኪዳን ወዶና ፈቅዶ በዘመን ግጥምጥሞሽ በእኛ ትውልድ በእኛ ጊዜ ያደረገልን የአባቶቻችን አምላክ ሁሉ እግዚአብሔር ስሙ ይክበር ይመስገን። እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረ የተመሰገነ ይሁን። ሊቃነ መላእክቱ ትጉሃን መላእክቱ ቅዱሳን መላእክቱ በሙሉ አባቶቻችን ነቢያት ሐዋርያት ሰማዕታት ጻድቃን ቡሩካን ደናግላት በሙሉ ስማቸው የከበረ የተመሰገነ ይሁንልን። እንደምን ሰነበታችሁ ውድ የእግዚአብሔር ቤተሰቦቼ፣ የኢትዮጵያ ዓለም ብርሃን ሰዎቼ፣ እንዲሁም ወንድሜ ብሩክ አባቶቻችን እንዴት ናቸው? ደህና ናቸው? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። እንግዲህ አንድ ህልም የሚሆን ራእይ የሚሆን እኔ በደንብ ባላስተውለውም በቀን 20 ለ21 ሁለተኛ ወር 2018 ዓመተ ምህረት ያየሁትን ለማካፈል ነው። እና ወንድሜ እንግዲህ መልእክት ወይም ህልም የሚያስተምር ነገር ካለው ለወንድሞች የሚጠቅም ነገር ካለው ሰምተህ እንድታስተላልፍልኝ በትህትና እጠይቃለሁ። ምንድነው? እኔ ሌሊት ያው ከመተኛቴ በፊት ማታ የሆነ ነገር አንድ ለረጅም ሰዓት የሚፈትነኝ ፈተና ነበርና በዛን ሰዓት ደግሞ ማታ መጣብኝ ፈተናው ከማታ ጸሎት በፊት እና የማታ ጸሎት ሰዓት ሲደርስ ያው በጸሎቴ ሰዓት ትንሽ ጸሎቴን ጨረስኩና እንደዚህ በአንደበቴ በደንብ እያሳሰብኩ በደንብ በቃ እግዚአብሔርን ስለዛ ነገር መፍትሄ እንዲሰጠኝ በጣም እያዘንኩ እያለቀስኩ እያሳሰብኩ በነበርኩበት ሰዓት ከዛ ምን ወደ ልቤ መጣ? አሁን እግዚአብሔር አምላክ ላይ እየተደረገ ያለው ነገር ዓለም በሙሉ እግዚአብሔር ላይ የሚሰራው አመፃ የሚሰራው በደል በተለይ አምልኮት ውዳሴ በለመደባት ሀገር ኢትዮጵያ ላይ እየደረሰ ያለውን በደል ወደ አእምሮዬ መጣና በቃ በጣም አዘንኩ። እኔ ይህን ማለፍ ከብዶኝ ይሄ ጥያቄ ሆነብኝ በእግዚአብሔር ፊት እንደዚህ እላለሁ እንጂ እግዚአብሔር አምላክ በዚህ ሰዓት በዚህ ጊዜ ያዘነውን ሀዘን ለምን አላስብም? እግዚአብሔር ካዘነው እግዚአብሔር በቃ ከተፈጸመበት በደል በላይ እኮ የሚያሳስብ ነገር የለም። በዚህ ሰዓት ጌታ ሆይ አዎ እንደ ልጅነቴ የሚያስጨንቀኝን ነገር ላንተ የማቅረብ የመጠየቅ መብት ቢኖረኝም ጌታ ሆይ ግን በቃ ያንተን የአምላኬን
የሚደርስብህን ይህ በሰው ልጆች የሚደርስብህን ክፋት፣ የሚደርስብህን በደል፣ የሚደርስብህን አመፃ ግን ሳስተውል ምንም አይደለምና ጌታ ሆይ እንደ ፍቃድ ይሁን፣ አንተ የወደድከው ይሁን፣ አንተ በወደድከው ፍቃድ በሆነ ጊዜ አድርገው፣ አይ ካልክም ያንተ ውዴታና ፍቃድ ይሁን የኔ አይሁን ብዬ ተኛሁ። እና ከተኛሁ በኋላ አሁን ራእይ የሚሆን ህልም ምንነቱን አላወቅኩትም ያልኳችሁን ነገር ነው የሚጀምርላችሁ ማለት ነው። እዚህ ላይ ከሆነ ቦታ አንዲት እናታችን እናገኛለሁ። የኛ ቤተሰብ የነበሩ እናት ናቸው። አሁን ትንሽ ከኛ ራቅ ብለው ወደ ክፍለ ሀገር ወጥተዋል። እና አገኛቸውና አንዳንድ ነገር ሰላም ብያቸው አናግራቸዋለሁ። ያሉበትን አቅጣጫ እጠይቃቸዋለሁ። በስተ ምስራቅ በኩል አንኮበር የምትባል ካሉበት ሀገር ያለችና በዛ አቅጣጫ ነው ያላችሁት አይደል ስላቸው፣ አይ አይደለም አንኮበር አይደለሁም ያለሁት ይሉኛል። ጥያቄ እንዳልገባቸው ገባኝና አይ እኔ ልል የፈለኩት አሁን እኔ ከአዲስ አበባ በዚህ የሆነ አቅጣጫ በምስራቅ በኩል እንዳለሁት እርስዎም ያሉት በዛ አቅጣጫ ነው ወይ ነው እያልኳቸው ያለሁት እንጂ እዛ ናቸው ወይ እያልኳቸው አይደለም ስላቸው፣ አዎ ይሉኝና ከዛ እኔን የሆነ መልእክት ይልኩኛል። ካለንበት ወደ ምስራቅ አቅጣጫ ነው የምሄደው። እኔም ከዛ ልከውኝ ስሄድ ወደ ቤተሰቦቻችን የላኩኝ ይመስለኛል። እሄዳለሁ። አጋጣሚ መንገድ ላይ እየሄድኩ ሳየው ቲሸርትና ቁምጣ ነገር ብቻ ነው የለበስኩት። እሄዳለሁ። እየሄድኩኝ የሆነ ቦታ ስደርስ ወደ ቀኝ ዘወር ስል እጅግ በጣም ብዙ ህዝብ ተሰብስቦ ያለው ከዛ ወደ ተሰበሰበው ሰው ያንን መሄዴን ተውና ወደ ቀኝ ታጥፌ እነሱ ጋር እጄ እቀላቀላለሁ። እጄ ስቀላቀል ምንድነው ህዝቡን የማየው? ቤተክርስቲያን ነው። ከፍ ካለ ተራራ ነገር ያው ከአካባቢው ከፍ ያለ እንደ ተራራ ነገር ያለ የመድኃኔዓለም ቤተክርስቲያን ነው። ከዛ እዛ ጋር ሆኜ በጣም ብዙ ህዝብ ነው ያለው። ቀና ስል ወደ ሰማይ ሳይ በሰሜን ምስራቅ አቅጣጫ ከላይ እንደ ጨረቃ ሙሉ ስትሆን ብርሃኗ ሙሉ ሰማይ ላይ ሲታይ እንደሚታየው ሙሉ ብርሃን ይወርዳል ተጠቅሎ። ልክ በጨረቃ ምስል ነው የሚወርደው። ቀስ እያለ በዝምታ ይወርዳል። ሲወርድ እንደዚህ ደመናዎችን እያለፈ ይመጣል። ከዛ እየቀረበን ሲመጣ እኔ ውስጤ ይነግረኛል መድኃኔዓለም ቤተክርስቲያን ነው ያለነው። ብዙ ህዝብ ነው ያለው። ንግስም ሆኖ ይሁን ምን በዓል እንደሚያከብሩ ለቅዳሴም ይሁን አላውቅም። በጣም ብዙ ህዝብ ነው ያለው። ከዛ ቀረብ እያለ ሲመጣ እንዲህ መድኃኔዓለም እኮ ነው እላለሁ። እኔ አልተገለጠም፣ ብርሃኑን ነው የማየው። ግን በልቤ ውስጥ ግን ያው ነግሮኝ ነው መድኃኔዓለም እኮ ነው። ኧረ እግዚኦ በሉ እንጂ እግዚኦ በሉ፣ መንተ እግዝእትነ ማርያም መሐረነ ክርስቶስ በሉ፣ መድኃኔዓለም መጣ እላለሁ ለህዝቡ መሀል ላይ ሆኜ። ከዛ እንደዛ በሚል ሰዓት ልክ መድኃኔዓለም ከቤተ ክርስቲያኑ ትንሽ ከፍ እንዳለ ብርሃኑ ይቆማል። ብርሃኑ ቆመ። እዛ ጋር ፊት ለፊት ቆመ። ሁሉም በቃ ደንግጦ ያንን ብርሃን ክው ብሎ ነው የሚያየው። ከዛ ከብርሃኑ መድኃኔዓለም ተገለጠ። ሙሉ ምስሉ ወጣና እናንተ የምታቀርቡልኝን መስዋዕት የከረፋ መስዋዕታችሁን አልቀበልም። በቁጣ ድምፅ ነው የሚለው። አልቀበልም። የሸተተ መስዋዕታችሁን አታቅርቡልኝ። አልቀበልም ይላል። በቁጣ የሚያሳዝን ድምፅ። አልቀበልም። የከረፋ የሸተተ መስዋዕታችሁን አታቅርቡልኝ። አልቀበልም ይላል። ያኔ በቃ ጥቅጥቅ ያለው ምዕመን ክው ይላል። በቃ ይደነግጣል። አይገልጸውም። በቃ ክው ይላል። እኔ እንደ ጥላሸትም የሚሆን ነው የሚመስለኝ። በቃ ህዝቡ በሙሉ እና እግዚኦ በሉ እያልኩ ስገዱ፣ ኧረ ውደቁ፣ እግዚኦ በሉ እላለሁ። ግማሹም የጎንበስ የሚላለ ምንም ይላል። ከዛ እኔም እግዚኦ እያልኩኝ መሀል ላይ ከብርሃኑ ከበቡ ወጥቶ መድኃኔዓለም እኔ ፊት ለፊት ይቆማል። ፊት ለፊት ሲቆም እግዚኦ መድኃኔዓለም አባቴ ሆይ ማረኝ፣ መድኃኔዓለም ሆይ ይቅር በለን። በጣም በቃ በሚያሳዝን ድምፅ እግሩ ስር እደፋለሁ። እግሩ ስር ስደፋ
መድኃኒዓለም ያኔ እንደዚህ ወጥቶ ከብርሃኑ ሳይሆን ሙሉ ትጥቅ ለብሷል። ይሄ ወታደሮች የሚታጠቁት ትጥቅ የለም ሙሉ ከታች ከጫማው እስከ በቃ ዝናር ሙሉ ነው የታጠቀውና መድኃኒዓለም ሆይ ልና እግሩ ላይ ይደፋና መድኃኒዓለም ሆይ ቤተሰቦቼን አታወጣልኝም፣ ከዚህ ከዓለም አታወጣንም፣ በቃችሁ አትለንም፣ ቤተሰቦቻችን አታወጣልንም እለዋለሁ። እንግዲህ ቤተሰቦቻችንን ብለው በሰዓቱ እኔ በልብ የሚታሰበው ያው በጽዋያ ዙሪያም ባለ ነው በሙሉ በትጓንም ባለ ነው ያለነውን ቤተሰቡን የኢትዮጵያ ነምራን ቤተሰብ ነው የምለው እና ያው አጠቃላይ የኢትዮጵያ ነምራን ቤተሰብ ነው አታወጣንም በቃ አትለንም ብዬ የጠየኩት ማለት ነው። ከዛ ምን አለኝ እንደዚህ ከጉልበቱ ስር ወድቄ ነው የነበርኩትና ያው እዚህ ላይ እንግዲህ ምንድነው የመድኃኒዓለም ቸርነቱና ምሕረቱ እጅግ መሆኑ ያው ቤተሰቦቻችን ለእናንተ ምንም እንትን አይደለም ሚስጥርም አይደለም። ግን በቃ በሚያሳሳ አነሳስ በእጁ ሁለቱ ትከሻዎችን ይዞ ብድግ አደረገኝና በዓለም ውስጥ እኮ ነው ያላችሁት፣ ከዓለም መቼ ወጣችሁና ወዴት ላውጣችሁ? በዓለም ውስጥ ነው ያላችሁት፣ ከዓለም መቼ ወጣችሁና ወዴት ላውጣችሁ? በዓለም ውስጥ እኮ ነው ያላችሁት፣ ከዓለም መቼ ወጣችሁና ወዴት ላውጣችሁ ይለኛል። እንደዛ ሲለኝ እንዳውም ትንሽ እንደ መቆጣት ነገር ፊቱ ላይ አየሁኝ። አንተ ግን ከዚህ ሁሉ ከዚህ ምን አመጣህ? ምን አስገባህ እዚህ ውስጥ? ከዚህ ህዝብ ጋር ለምን ተቀላቀልክ? አሁን ቶሎ ወጣና ሂድ ይለኛል። አሁን ቶሎ ከዚህ ሂድ፣ ቶሎ ሂድ ይለኝና እዛው የተሰበሰበው መንጋ መሃል ላይ እንደቆመ እኔ እሮጣለሁ፣ እወጣለሁ። እየሮጥኩ ስወጣ ሳልፍ አጋጣሚ በመንገድ በማልፍበት ቤቶች አሉ። እዛ ቤቶቹ ላይ ደግሞ በራቸው ላይ ቁጭ ያሉ ሰዎች አሉ። እናንተ መድኃኒዓለም መጥቶ ዓለም ሁሉ ደንግጦ ህዝብ ሁሉ ደንግጦ እናንተ ተቀምጣችኋል፣ ተነስታችሁ ጉዞ አትሉም፣ አሰግዱም፣ ተነስታችሁ አሰግዱም እያልኩኝ እየሮጥኩ ወደታች እወርዳለሁ። ከተራራ ነገሩ ወደታች ስወርድ እንደወረድኩ ሜዳ ነገር አገኛለሁ። ከዛ ሜዳ ላይ እየተሰበሰቡ ምን አገኛለሁ? ካህናት፣ ዲያቆናት፣ መምህራን፣ ሊቃውንት ከጳጳሳት ወገንም ይመስሉኛል ይዘላሉ፣ ሙሾ እያወጡ ይዘላሉ። የመድኃኒዓለም መምጣት እንግዲህ ያላወቀ የሰው ልጅ የለም። ሙሉ አውቋል። በቃ ለፍርድ መድኃኒዓለም እንደመጣ ሙሉ የሰው ልጅ በሙሉ አውቋል። በዛች ሰዓት እኔ ውስጥ የሚነግረኝ በቃ ሁሉም ያውቋል፣ ያላወቀ የለም። ከዛ እነዚህ አገልጋዮች ምንድነው የሚሉት? እየዘለሉ ድሮስ እኛ ካህናት ስንባል አመፀኛ፣ እኛ አገልጋይ ስንባል ወንጀለኛ፣ እኛ ዲያቆናት መምህራን ስንባል አመፀኛ፣ እኛ ጳጳሳት ስንባል ወንጀለኛ በድንጋጤ ነው ይዘላሉ። እኛ ካህናት ስንባል አመፀኛ፣ እኛ ጳጳሳት ስንባል ወንጀለኛ፣ ድሮም ቢሆን በመድኃኒዓለም ላይ ያንን ያደረግን እኛ ነን፣ እኛ በደለኛ፣ እኛ አመፀኛ እያሉ ይዘላሉ። ከዛ እነሱን አይቼ ልክ አልፌ ሲሄድ አሁንም ወደ ብርሃኑ እንደቆመ ነው። ብርሃኑም አለ። እኔ ዝቅ ብዬ ወርጄ ወጣ ስለተባልኩ ሄጄ እዛ ሁኜ ቀና ብዬ ሳይም ከዛ ብርሃኑ ውስጥ እንደዚህ ረቂቃን የሆኑ መላእክቶች በቃ ክንፋቸውን እያርገበገቡ በትንሹ ይታዩኛል። ከዛ እናታችን ቅድስት ድንግል ማርያም ምስለ ፍቅር ወልዷ ያው ልጇን አቅፋ ያለችበት ምስሏን በደመና ቅርጽ አያታለሁ። ከዛ ወደ ላይ አሁንም እየወጣሁኝ አንድ ወንድማችን ከኛ ካለ ነው ያው ይህ ወንድማችን ትጓን መማክርት ነው። እኛ የምንጠጣው ጽዋ የሚያገለግል ማለት ነው። ቁጭ ብሎ ይጠብቀኝና ያገኘኛል። ከዛ እሱም እንግዲህ ሁሉን ነገር ተረድተዋል። መድኃኒዓለም እንደመጣ አውቋል። ሁሉንም እንግዲህ ያላወቀ የሰው ዘር የለም ብያቸዋለሁ። መድኃኒዓለም ምን አለን ይለኛል። መድኃኒዓለም ምን አለን? መድኃኒዓለምማ እኛ ቤተሰቦቻችን አታወጣንም ወይ ከዚህ ዓለም አታወጣንም ወይ ብዬ ስለምነው ዓለም ውስጥ አይደል እንደ ያላችሁት? ከዓለም መቼ ወጣችሁ? ከዓለም መቼ ወጣችሁ? ወዴት ላውጣችሁ አለኝ። ከዓለም ውስጥ እኮ ነው ያላችሁት። ከዓለም መቼ ወጣችሁ? ከዓለም ወዴት ላውጣችሁ አለኝ ብዬ እነግረዋለሁ። ልክ ይህም ብዬ ስነቃ 7:40 አካባቢ ነበረ እና እህት ወንድሞቼ እንዲሁም እናት አባቶቼ ይህን ነበረ ያየሁትና በእርግጥ ጽዋ ላይ መስክሬዋለሁ። የእመቤታችን እለት ነበረ። ያው ንጋት ላይም የእመቤታችን ጽዋም ስለነበረኝ ያው እዛው ጽዋ ላይ መሰከርኩ። ሌላ አንድ ጽዋ ላይ መሰከርኩ።
እና ግን ሌሎች ወንድሞቼ ያው ትንሽ የሚያስተምራቸው ነገር ካለ እንግዲህ መድኃኒዓለም ብዙ ደክሞብናል እና አዎ ከዓለም እንድንወጣ የዓለምን ፍላጎቷን ዝግንትሏን የስጋ ምኞትን የጠላትን ግፊትን እንድንተው ነውና መድኃኒዓለም ከዓለማችሁ ወጣችሁና ያለን ያው ልባችን እንድንመረምር እኔ አንድ ታናሽ በደለኛ ምናምንቴ ከሁላችሁ የማንስ ከንቱ ሰው ነኝ። ይህንም ያው መድኃኒዓለም እንዳይጠይቀኝ በሚል ነው ላደርስላችሁ የወደድኩት እንጂ ለማድረስ ራሱ የሚገባኝ ሰው አይደለሁም። ግን ወንድሞቼ ራሳችን ሁሌ እንመርምር። እንግዲህ የቆመ ሁሉ የቆመ ቢመስለው ወይም በጽድቅ መንገድ እየተመላለሰ ያለ ቢመስለው እንዳይወድቅ ራሱን ይመርመር ወይም ራሱን ይፈትሽ ነውና የሚለው የእግዚአብሔር ቃል። ራሳችን እየፈተሽን እለት እለት በንስሐ እየተመላለስን ካወቅነውም ካላወቅነውም እግዚአብሔር አምላካችን ይቅር እንዲለን ሁሌ እየለመንን እንማጸነው። እኔ ታናሽና ምናምንቴ ወንድማችሁ ወልደ ሰንበት ነኝ ከዚህ አዲስ አበባ ከእመቤታችን ጽዋ ማህበር። ሰላም ሁኑልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫ መመስገኛ ምድር አሜን። ኢትዮጵያ ርስተ ድንግል ማርያም አሜን። ኢትዮጵያ የዓለም ብርሃን አሜን። ኢትዮጵያ የዓለሙ ገዢ አሜን። አጋዕዝተ ዓለም ሥላሴ አብ ወልድ መንፈስ ቅዱስ ምስጋና ለእናንተ ይሁን። መብርሃን ድንግል ማርያም አምላክ ጌታዬ መድኃኔዓለም ኢየሱስ ክርስቶስ እናት ድንግል ሆይ ወላዲተ አምላክ ሆይ ቅድስት ንጽሕት ድንግል ማርያም በሰማይም በምድርም ንግሥት ምስጋና ይድረስሽ። ቅዱሳን መላእክት፣ ሐዋርያት፣ ነቢያት፣ ጻድቃን፣ ሰማዕታት እንደየክብራችሁ ምስጋና ለእናንተ ይሁን አሜን። ኢትዮጵያ የዓለም ብርሃን ቤተሰብ ነኝ። ወልደ አማኑኤል እባላለሁ። ኖ አንድ ህልም አካፍላችሁ ዘንድ የመብርሃን የድንግል ማርያም ቅዱስ ፈቃድ ይሁንልኝ አሜን። ወንድሞቼ እህቶቼ፣ ህልሙን ከመናገሬ በፊት ግን አንዳንድ ሀሳብ ብገልጥላችሁ ህልሙ እንድትረዱልኝ እወዳለሁ። ህልሙን ከመጀመሪያ በፊት ሀሳብ ልግለጥላችሁ ህልሙ በደንብ እንዲገባችሁ ወንድሞቼ፣ ይቅርታ አድርጉልኝ። ግን ምንድነው እኔ የምሰራው አካባቢ ወደ በረሃ አካባቢ ነው፣ ወደ ገጠራማ አካባቢ ነው እና ራቅ ብለህ ነው የምትሄደው። ራቅ ብለህ ለምንም አይመችም፣ ለዝግጅት ለተለያየ ነገር አይመችም። በረሃ አካባቢ ነው በብዛት የስራው ፊልድ በረሃ አካባቢ ነው። ወደ ገጠር ወጣ የሚል ነው። መብራት የሌለበት አካባቢ፣ ኔትወርክ የሌለበት አካባቢ፣ ብዙ አካባቢ ነው፣ ወጣ ያለ ነው እና ያ አካባቢ ስትሄድ ግን እንደዚህ አይነት ነገር ስትሄድ ግን ብሩ አሪፍ ነው፣ ደስ ይላል፣ በዛ ያለ ነው፣ ከፍ ይላል። እና ደግሞ ልክ ወደ ከተማ አካባቢ ስትሆን ደግሞ በጣም የወረደ ነው፣ ብሩ ያነሰ ነው። እና በቃ እግዚአብሔር አምላክ ብሎት እንደ እግዚአብሔር ፈቃድ እንደ እግዚአብሔር አሳሳቢነት ባሪያዎቹን አስነስቶ ምልክት 9 ከወጣ 2013 ምልክት 9 ከወጣ በኋላ ፈቃድ እግዚአብሔርን እየጠየቁ ርቄ መሄድን አልሻም፣ አልፈልግም። በሆነ ቦታ ተወስኜ ዝግጅት እያደረጉ እግዚአብሔርን ያው የምጠይቀውን እየጠየቁ ፈቃድ እግዚአብሔርን እየጠየቁ ነው መኖር የምፈልገውና እንደዛ ነው የምፈልገው። እና እግዚአብሔር ብሎት አባቶቻችን እንዳስተማሩን አይጥ ወልዳ ጅራቷ ሲቀር ሲጣለች እንዳሉት ነገሩ ባለቀ በተሟጠጠ ሰዓት ያው መሄድ ፈለጉ። መሄድን አሰብኩና ምንድነው እግዚአብሔር በብርታቱ በቸርነቱ ቅዱሳን መላእክትን እየላከ
እግዚአብሔር በእርዳታነቱ መላእክትን እየላከ መብርሃን እያገዘችን ፈተናው ሁሉ ቢበዛ ቢጸናም በአባቶቻችን ምልጃ ፈተናውን እግዚአብሔር ይመስገን፣ ድንግል ማርያም ትመስገን፣ በምንችለው አቅም እንደ እግዚአብሔር ፈቃድ እንዋጣዋለን። ወንድሞቼም እህቶቼም ብዙ በፈተና ውስጥ ነው ያለው። ዓለም ላይ ብዙ ፈተናዎች አሉ። ግን በእግዚአብሔር ተራዳኝነት በቅዱሳን ተራዳኝነት በአባቶቻችን ምልጃ እንዋጣዋለን። እግዚአብሔር ይመስገን። እና ምንድነው አጋንንት ለፈተና በቃ ያንን ድሮ የተውኩትን ነገር ከስንት በኋላ ወደዛ መሄድን እሻው ወደዛ ለመሄድ ወሰንኩ ፈለግኩኝና ምንድነው እግዚአብሔርን ጠየቁት። መብርሃን ድንግል ማርያምን ጠየቋት። ፈቃደ እግዚአብሔርን ጠየቁ። በቃ ልሂድ በቃ ምናምን ብዬ ወሰንኩኝና ማታ ላይ እንደ እግዚአብሔር አሳሳቢነት እንደ ቸሩን መድኃኔዓለም እንደ ድንግል ማርያም ብርታት እንደኔም ኃጢአት በደል ሳይሆን እግዚአብሔርን ጠይቄ ፈቃደ እግዚአብሔርን ጠይቄ እንደ አቅሜ ጸሎት አድርጌ ተኛሁኝ። ህልሙ የሚጀምረው እንደዚህ ነው። እና ምንድነው ማየው ለወንድሞቼም ያበረታም ብዬ ስላሰብኩ ነው። እጅግ ትልቅ ተራራ ያለ ይመስለኛል። ተራራም ነው አጥርም ነው፣ ግን ትልቅዬ ተራራ ነው። እና እዛ ተራራው ላይ የሆነ ወጣት አለ። ያን ከተራራው ነው አልወረደም። ከተራራው ወደዚህ አጥርም ነው ተራራም ነው። አጥርም ይመስለኛል ተራራም ይመስለኛል፣ ግን እጅግ በጣም ትልቅ ነው። እዛ ላይ የሆነ ወጣት አለ ተራራው ላይ አጥሩ ላይ። እና ከዛ ከተራራው ላይ ወርዳ የሆነች ሴት ትመጣለች። ከተራራው ወርዳ ነው የምትመጣው። ስትመጣ የሆነች ሴት አስከትላለች። ሴት ልጇን አስከትላለች ትመጣለች። ልክ ወርዳ ስትመጣ ግን ከተራራው ጥግ ላይ 2 ቤቶች አሉ። እዛ ቤት ላይ ግን እጅግ ያማረ የተወደደ ዝግጅት እየተዘጋጀ ነው። ወጥ ተሰርቷል። ወጡ አብቅቶ ተሰርቶ ጨርሰዋል። እንጀራው ተጋግሮ አብቅቶ ጨርሰዋል። ትሪ ላይ ተደርጓል። ደረቁ እንጀራ ትሪ ላይ ተደርጓል። ወጥ መጨመር ብቻ ነው የሚቀረው። እና ሰዎች እዛ ላይ ቤት ውስጥ ላይ እንጀራው ተዘርግቷል። ተራ ቁጭ ብሏል። በትሪ ላይ እንጀራው ተደርጓል። ቤት ውስጥ ጨፌው ምናምን ተጎዝጉዟል፣ ተነስንሷል። በቃ እንጀራው ሁሉ ተጋግሮ አብቅቶ ሰዎች ልብስ ለብሰዋል። የሆነ የሚያዘጋጁ ሴቶች ናቸው። ነጫጭ ልብስ ለብሰዋል። በቃ ግን ወጥ ሊደረግ ዝግጅት ሁሉ አልቆ ምግብ ሁሉ ተዘጋጅቶ ወጥ መደረግ ብቻ ነው የቀረው። በትሪው ላይ ተደርጓል። ደረቁ እንጀራ ተጋግሮ ተደርጓል። ትሪው ላይ ተደርጓል። የሚጠበቅ ሰው አለ። ያ ሰው ግን ምን ይጠብቃሉ? ሰዎች ይጠብቃሉ። እና ያቺ ሴት ከዛ ከተራራው ላይ ወርዳ ሴት ልጅ አስከትላለች። ወደ ዝግጅቱ ቤት ትገባለች። እና እኔም ቁጭ ብዬ በእጄ ትሪ አልያዝኩም ወይም ደግሞ ሳህን አልያዝኩም። በእጄ ላይ ግን የሆነች ደረቅ እንጀራ በላለሁ። እና እኔም ወደ ዝግጅቱ ቤት እሄድና ከተዘጋጁት ቤት ገባና እዛ ትሪ ላይ ከተደረደረው ትሪ ላይ እንጀራ ከተደረገው ላይ የኔ በእጄ ላይ ያዝኳትን እንጀራ ጨምራታለሁ። እዛ ዝግጅት ካደረጉት እና ልበላ ፈልጋለሁ። ግን የሚጠበቅ ሰው አለ። ሴትዮዋም አትናገርም። እዛ ዝግጅት ቤት ትገባለች እና ከሷ ጋር የወረደች ሴት ልጅ አብራት የወረደች ልጅ አለች። እና እናትሽ ነች እላታለሁ። አዎ ትለኛለች። እና ከደስታ ብዛት ስማታለሁ ልጅቷን። እና ይሄ አካባቢ እንዳለ ብርሃን ነው። እዛ ዝግጅቱ ቤት ላይ ብርሃን የለበሰ ነው። ጨፌው ተጎዝጉዟል። ሁሉም ነገር አብቅቷል። ሰው ቆሞ ነው የሚጠብቀው። የሚመጣው ሰው ግን በቃ ሰው ለመብላት ዝግጁት ነው። አልቋን ሁሉ ነገር ምግቡ፣ ወጡ ሁሉ ለመጨመር በቃ ወጡ መጨመር ብቻ ነው የቀረው። እና እኔም ልበላ እዛ ዝግጅት ላይ ቁጭ ብዬ ቁሜ ይጠባበቃሉ። ሰውም ይጠባበቃል። ሁሉም ሰው ቁሞ ነው የሚጠብቀው። እዛ ሴቶች የሚያዘጋጁት ወጡ ተሰርቶ አብቅቶ ቁመው እነሱም እየጠበቁ ነው። ቤቱ አካባቢው ብርሃን ለብሷል። ሁሉ ነገር አብቅቶ ወጥ መጨመር ብቻ ነው የቀረው። እና ያንን አይቼ እኔም ያ ወጣትም ከተራራው አልወረደም። ሴቷ ነች ከነልጇ ወርዳ ልክ እዛ ዝግጅቱ ቤት ላይ ሁሉን ነገር እሷም እዛ ውስጥ የገባችው። እና ይሄንን አይቼ ከእንቅልፌ ባነንኩኝ እና
እግዚአብሔር ይመስገን ሰባንን በቃ የደስታ ለቅሶ አለቀሱ። ምንድነው በቃ ያስለቅሳል። ምንድነው በቃ እግዚአብሔር ይመስገን ሁሉም በቃ ዝግጅት ተዘጋጅቶ ሁሉም ነገር አልቆ ሁሉ ነገር ላይ ሆኖ እንደዛ ሆኖ መልስ ለቤተሰቦቼ ይሆናል በሚል ሀሳብ ነው። አበዛውባችሁ፣ በጣም ይቅርታ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ ስለሰማችሁኝ አመሰግናለሁ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኢትዮጵያ የሥላሴ ክብራቸው መገለጫና መስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዢ። ኢትዮጵያ የሥላሴ ክብራቸው መገለጫና መስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዢ። ኢትዮጵያ የሥላሴ ክብራቸው መገለጫና መስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዢ። እንደምን አለህ ልጄ ብሩክ? እንደምን አላችሁ ኢትዮጵያ ዓለም የኢትዮጵያ የዓለም ብርሃን ቤተሰቦች እንደምን አላችሁ? ልጄ ብሩክ አንድ ህልም ነበረ ከ4 ወደ 5 የታየ ለምስክርነት ይሆናል ብለህ ካልክ አስተላልፈው፣ አለም ደግሞ አንተ ጋር አስቀረው። ህልሙም እንደዚህ ነው። ከዳገት ስር ይሆናል ይመስለኛል የሚወጡት ካህን ናቸው። ጸየም ያሉ የክህነት ልብስ የለበሱ ከላይ ቆፉን ያላደረጉት እና ባርኩን አባቴ ስንላቸው፣ ሁላችንም የኢትዮጵያ የዓለም ብርሃን ቤተሰቦች ያለን ባርኩን ስንላቸው ለጳጳስ ያስተላልፉና ጳጳሱን ባርኩ ይሉናል። ጳጳሱ ደግሞ ባርኩን ስንላቸው እኔም ባርካችሁ ንጉሱ በመትረ መንበሩ ሲቀመጥ ነው ይላሉ። እና ይህ የሚቀመጠው ንጉሱ የሚቀመጠው የገብረ መንፈስ ቅዱስ ቤተክርስቲያን ይታያቸዋል ይላሉ። የገብረ መንፈስ ቅዱስ ቤተክርስቲያን ከፊቱ ቤቶች አሉ እና ጉልላት ነው የቀረው ሊያልቅ፣ እሱ ሲያልቅ ነው ይላሉ። እና እሳቸው እኛ ካህን ነው ብለን ካህን ያልናቸውን እሳቸው ንጉስ ያሉንን ስናውቅ ተከትለናቸው እንሄዳለን። እየሄድን እያለ ትልቅ መርከብ አለ። መርከቢት ውስጥ ንግስት አሉ። ንግስቲቱ ወደኛ እንዲመጡ ሲጠየቁ ቀረጻ አለ። ከቀረጻው ላይ አልቀረጽም ይላሉ እና አልቀረጽም ይሉና ማቅረጹን ያቆምና ወደኛ ጋር ይመጡና ዳር ላይ ቁጭ ይላሉ። እዛ ንጉሱን ነው የምትፈልጉት ይሉናል እና መልስ ሳንሰጥ ራሳቸው መልስ ይሰጡና ንጉሱ የሚመጣው የገብረ መንፈስ ቅዱስ ቤተክርስቲያን ይታያቸዋል ይላሉ። የገብረ መንፈስ ቅዱስ ቤተክርስቲያን ደግሞ በሳቸው በኩል ቅርብ ነበርና ይህ ቤተክርስቲያን የሚያልቀው እናንተ ቤታችሁን ስታጸዱ ነው ይላሉ። ቤታችሁን ስታጸዱ እያሉ በዚህ መካከል እኔ ቤቴን አጽድቻለሁኝ እያልኩኝ በወዴ ሳስብ ሁላችሁም ብለው ያዙናል። ሁላችሁም ቤታችሁን ጽድት ስታረጉ ቤተክርስቲያኑ ያልቃል። ቤተክርስቲያኑ ሲያልቅ ደግሞ ንጉሱ በመንበሩ ይቀመጣል ይሉናል። እና ከፊታችን በሳቸውና በእኛ መካከል ትንሽዬ ድጥ አለች። ድጧን ሞክሯት ይሉናል። ሁላችንንም ስንሞክራት ድጧ መውጣት ያቅተንና እየሞከርን ኋላ እንመለሳለን ይላሉ ንግስቲቱ። ይሄን ድጥ የምትወጧት ከፊታችሁ ያለች ድጥ ነች። ይቺ ድጥ የምትወጧት ቤታችሁን ስታጸዱ ነው ይላሉ። ደግሞ ቤታችሁን ጽድት ስታረጉት አንድም ነገር እንዳይቀር ጽድት ስታደርጉት ድጧን መሻገር ትችላላችሁ። ድጧን ስትሻገሩ ቤተክርስቲያኑም ያልቃል። ቤተክርስቲያኑ ሲያልቅ ንጉሱ በመንበራቸው ይቀመጣሉ እያሉ አንቱ ናቸው ብለው ይነግሩናል። እንግዲህ ብሩኬ የመቼም ግልጽ ነው። አላሳለምም ያሉን እንግዲህ ከኛ ማጽያት ሊሆን ይችላል። እንግዲህ አባቶች ይፍቱት። ንጉሱም አልባረክም ያሉት መንበራቸውን ስላልያዙ ይመስለኛል። ድጧም እንግዲህ ከፊታችን ያለችው ፈተና ትሆናለች የሚል ግምት አለኝ። ሌላው ቤታችሁን አጽዱ ያሉት ደግሞ ቤታችንን ኃጢአታችንን ንስሐችሁን ጨርሱ ማለት ይመስለኛል። እንግዲህ ቤታችሁን ስታጥቡ ንጉሱ በመንበሩ ይቀመጣልን ያሉትና እንግዲህ እግዚአብሔር አምላክ እኛንም በበረከቱ ይጠብቀንና ቤታችን አጽድተን ንጉሱን ለመቀበል እግዚአብሔር አምላክ ያብቃን። ንጉሱን የመውጫ ዘመናቸውን ያቀርብልን። ኃጢአታችን ሳይሆን እንደ ምሕረቱ እመቤታችን ቅድስት ድንግል ማርያም በዘርፋፋው ቀሚሷ ተጠብቀን የአብርሃም የይስሐቅ ያዕቆብ አምላክ ጻድቃን ሰማዕታት መላእክት እነሱ ማለዱን እና እዛ ላይ ለመድረስ ለትንሣኤ ለመገናኘት ያብቃን። ወለተ ሰማያት ነኝ ካሰላ። አመሰግናለሁ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ ክብራቸው መገለጫና መስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዢ ትሆንልን እንደምትሆንልን እናምናለን። አምነንም ጸንተን ለትንሣኤ የተሻገር እንድንሆን
ቅዱስ ፍቃዱ ይሆንልን ዛሬም ዘወትር እስከ ዘላለሙ ድረስ አሜን። እንደምናችሁ የኢትዮጵያ ዓለም ብርሃን ቤተሰብ በመላው ዓለም ላይ ያላችሁ ወንድማችን ብሩክ አባታችን ገብረመድህን እንደምናችሁ በያላችሁበት የምናቃችሁም የማናቃችሁም ቤተሰቦቻችን በሙሉ እንደምናችሁ እኛ እግዚአብሔር ይመስገን ደህና ነን። አንድ ምስክርነት ለመስጠት ነበረ። ምስክርነቱም ምንድነው? ንገር ስለተባልኩኝ ድንገት አሳሰበኝና በተመሳሳይ ብዙ ተመሳሳይ የሆኑ ነገሮች አሉ። ነገር ግን ለራዕየ ዮሐንስ ለብሩክ ብለህ ላክ ስላለኝ ልጁ ያየው ይሄንን ህልም አይቶ የሚነግረኝ ሌላ ሰው ነው። ነገር ግን ህልሙ በህልም ላይ ማለት ነው። ህልሙ ውስጥ ሆኜ ሌላ ህልም አይቶ ወይም ደግሞ እሱ የቀረጸው ነገር ሆኖ ይነግረኛል። እንደዛ ነውና ህልሙ ወደ ህልሙ ስገባ እንግዲህ ምንድነው የኛ ቤተሰብ ያልሆነ ነገር ግን አብሬው የመስራ ቤት ባልደረባዬ የሆነ ልጅ ነው። መልእክቱን የመጀመሪያ ጊዜ በ2013 አካባቢ ሰጥቼው አልተቃወመም። የተወሰነ ሰምቷል። እንዲህ መካከለኛ የሆነ ሰው ነው። መቃወምም የማይፈልግ መደገፍም የማይፈልግ አይነት ልጅ ነው ልጁ። የተወሰነ ይስማው አይስማው አላቅም፣ ግን ጥሩ ነው ምናምን ይሄ ነገር ያው ያንተ የሰጠኸኝ ነገር ጥሩ ነው ይላል። የሆነ ሰውም የሰጠው ነበር አንድ ወንድማችን፣ እሱ የሰጠኝ ብዙም አይደለም እንደዛ ሲል ነበርና አሁን ግን ምን አየዋለሁ በህልሜ እሱ ልጅ ይመጣና እንዲህ ይለኛል፣ ይሄንን የቀረጽኩትን ጉድ ላሳይ ራዕየ ዮሐንስ ላይ አለክ አይደለ ቻናሉ ይለኛል። አዎ ስለው ብሩክ ብለህ ላክለት፣ ለሱ ላክለትና ይልቀቀው፣ ራዕየ ዮሐንስ ላይ ይልቀቀው፣ የሚገርም ነው የቀረጽኩት ይለኝና ሲነግረኝ እዛ ቦታ የሆንኩ አይነት ነገር ነው ለኔም የሚሰማኝ። የማየውም በቪዲዮ ወይም በሞባይል ቀርጾት ቪዲዮን ቀርጾት ነው የሚያሳየኝና ግን እዛ ቦታ እኔ ራሴ በአካል የነበርኩ ቦታውንም ስለማቀው እዛ አካባቢ ኖርኩና ኮንዶሚኒየም ነው ቤቱ። በፊት እኔ እዛ ስኖር ነበረ። አሁን ወጥቼ ሌላ ቦታ ነው ያለሁትና ያ ኮንዶሚኒየም ልክኛ በመሶበ ወርቁ ልክ ዳቦ ቁርስ አድርገን ለመሶባ የምናስቀራት ዳቦ አለች አይደለ? ልክ እንደዛ ኮንዶሚኒየሙ ያለበት ቦታ ዙሪያውን ይቆረስና ያ ኮንዶሚኒየም ወደ ውስጥ ይገባል። ቀስ እያለ ወደ ውስጥ እየሰመጠ ሲሄድ እዛ ውስጥ ያሉ ሰዎች ደግሞ ለመውጣት ይጣጣራሉ። ነገር ግን አንዳቸውም መውጣት አልቻሉም። አንደኛ ገደል ሆኗል ዙሪያው ተቆርጦ። ከዛ በቃ ይፍቸረቸራሉ። ምን ይላሉ? ከነሙሉ እቃው ከነሰው ቀስ እያለ ወደ ውስጥ እየገባ መጨረሻ ላይ ከከከከከገግ ብሎ ሙሉ ለሙሉ ከአይናችን ይሰወራል። ባለ 5 ፎቅ ኮንዶሚኒየም ነው። ሙሉ ለሙሉ ገባ ወደ ውስጥ። ከዛ እንዴ ብለን ተጠግተን እዛ አፋፉ ላይ ቆመን እሱ የኮንዶሚኒየም ወደ ውስጥ ወደ ገባበት አፋፉ ላይ ቆመን ስናየው የለም። እንዴ የት ገባ ስለው ያ ልጅ መቀመቅ ገባ። መቀመቅ ነው፣ ታች መቀመቅ ነው አለ። እውነትም ምኑም አይታይም፣ መጨረሻው አይታይ፣ ምኑ አይታይ፣ እልም ያለ ጨለማ ነገር ነው የሚታየን። ያንን የሚያክል ኮንዶሚኒየም ገባ። እንዲህ ምን ሆኖ ነው? የኮንዶሚኒየም ኑሬበታለሁ፣ ድሮ አውቀዋለሁ ስለው እዚህ ላይ ያሉት ክፉዎች ናቸው፣ የኃጢአታቸው ብዛት ነው ይለኛል ይሄ ልጅ። እና በል በእኔ ክርስትና ስም አድርገ ላክልኝ፣ ብሩኬ የሚባለው ጋር ላክልኝና ይለቀቅ፣ ይሄን ጉድ አለምየው፣ ይሄ ጉድ ነው ይለኝና ይሄንን እንደነከረኝ እንዳልኳችሁ በቪዲዮ በሞባይሉ ላይ እያሳየኝ በአካል እዛ እንደሆንኩ ሁኜ ነው እኔም ያንን ነገር ማየው። በአካል የሆንኩት ነገር ይመስለኛል እዛ ጋር። እና ይሄንን እንዳለኝ ስምህ ማን ነው ስለው ስመ ክርስትናውን እስከ ዛሬ ሰምቼ የማላቀውን ስም ሲነግረኝ እንደዚህ አይነት ክርስትና ስም አለ እንዴ ስለው አዎ አለ በዚህ በኔ ክርስትና ስም ላክልኝ አለኝ። እና በጣም መልእክትም ስለሆነብኝ እንግዲህ ያው ተመሳሳይ ብዙ ነገር አለማችን ላይ እየደረሰ ነው። በርግጥ
የዚህ ልጅ ግን የኛ ቤተሰብ ያልሆነና እንደ ምስክርነት ደግሞ ራዕየ ዮሐንስንም ማዕቅም ብሩክንም ማዕቅም ግን ይህንን አድርስልኝ ብሎ መናገሩ መልእክት ነገር ያላት ስለመሰለኝ ለቤተሰቦቼ ጠቃሚ ከሆነች እንድታስተላልፍልኝ ነው የምለው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ለትንሣኤው ያገናኘን፣ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ ሥላሴ ክብራቸው መገለጫና መስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ የኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ ትሁንልን። እንደምትሆንልን እናምናለን። አምነንም ጸንተን ለትንሣኤ የተሻገርን ቅዱስ ፈቃድ ይሆንልን፣ አሜን። ትላንትና ያው ምስክርነት ያቀረብኩት አለ። ያው ዛሬ ማታ ምንም አልመች ብሎኝ ነው እዛው ትላንትና ያንን ምስክርነት እየቀረጽኩ ያለሁበት ቦታም ጥሩ አልነበረም። በእርግጥ ስራ ላይ ነኝ እያልኳችሁ የነገርኳችሁ ነገር አለ። ይሄኛው ምስክርነት የቅዱስ ገብርኤል ዕለት ነው። ድንቅ ድንቅ የሆነ የተደረገልኝን ነገር ነው የተደረገልኝ ነገር ነውና እንግዲህ ያው እንደምታውቁት የኔ ስራ ብዙ ጊዜ ሹፍርና ነው የምሰራው። ሹፍርና ህይወት ደግሞ እንደምታውቁት የጭነት ነው። በየጫካው በየተለያዩ ቦታ ነው ገብተን የምንሰራውና የገጠመኝና የተደረገልኝ እግዚአብሔር የከለለልኝ ነገር በቃል ኪዳኑ የሸፈነኝን ሰውሮ ወይም ደግሞ ከልሎ ከዛ ነገር እንዴት እንዳሳለፈኝ ለመናገር ነውና ምስክርነቱ እንደዚህ ነው። እንግዲህ የዛን ቀን ያንን ምስክርነት ቀረጽኩና ያው ሰምቻለሁ እዛ አካባቢ የጫካ ሰዎች እንዳሉ ሰውየው ሊያስጭነኝ ሄደ። ልክ እዛ እንደደረስኩ እኔም የተጠራጠርኩ ነው ቦታው ያው ይታወቃል ወደዛ አካባቢ ግን እዛ ድረስ ደፍሮ ይመጣሉ ብዬ ብዙም አልገመትኩም ነበረ። ግን እንደሄድን ያው መውጣትም መከራ ነው። ከሄድክ በኋላ ከገባ በኋላ እግዚአብሔር እንደሚያደርግ ራስ ላይ ወስነ መግባት ነው እንጂ ከዛ መውጣት ግን በጣም ከባድ ስለሆነ ወይም ደግሞ አልጭንም ብለህ መመለሱ ሌላ ነገር ውስጥ ነው የሚከትህና ያለው አማራጭ ምንድነው? ከገባው በኋላ እንግዲህ እግዚአብሔር እንዳያደርገኝ አድርገኝ ብዬ ዝም አልኩኝ። እና ጠዋት ስወጣ ምንድነው በቃ ደስ የሚል ጸሎት አድርጌ ሌሊት ተነስቼ የቅዱስ ገብርኤልን ገድል አድርሼ ጸበል የጸሎት ጸበል አድርጌ ገድሉን በገድሉ ባርኬ ጠዋት ደግሞ እንደዛው መልከ ገብርኤልን አድርሼ ያንን ጸበል ባረኩና ልጆቼንም ሁሉም ቤቴን ልጆቼንም ረጫጭቼ አጠጣጥቼ እኔም ተረጫጭቼ ደስ ብሎኝ ነው የወጣሁት። እውነት ለመውጣት ቀለል ብሎኝ ነው የወጣሁትና እንደውም ባለቤቴ ምን አለች እንዴ ክብድ አለኝ ጸበሉ ክብድ አለኝ እያለችኝ አዎ እግዚአብሔር ቅዱስ ገብርኤል ባርኮልን ይሆናል አልኳትና ያንን እንደዛ አደራርጌ በጣም ደስ ብሎኝ ነው የወጣሁት። ያው የሥራ ጉዳይ እንግዲህ የት እንደሚያውለን አይታወቅም። እዚህ ቦታ ሄድኩኝ። ከዛ ጭነን ከየተለያየ ቦታ ነው የሚጫነው። አንዱ ወደዛ አንዱ ከዚህ አንዱ ከዛ የተደረገ እስከሚሞላ ድረስ እየዞርን ነው የምንጭነው። እነዛ ሸኔዎች መጡብን። ሰውየው ነግሮኛል። በቃ እኔም እግዚአብሔር ቃል ኪዳኑንም በመኪና ውስጥ አድርጌ አለው እዛ ውስጥ አድርጌያለሁ በቦርሳዬም ይዣለሁ። ከዛ መጡብን። ምንም ስሜት አልተሰማኝም። አየዋቸው በሰልፍ ነው የሚመጡት። ከዛ አሳለፍናቸው። ቆመን ስናሳልፋቸው እለፉ አሉንና መንገዳችን አንድ ነው። እኛ የምንታጠፍበት ቦታ እነሱ የሚመጡበት ቦታ አንድ ሆነ። ከዛ አቆምኩና ይለፉ ብዬ ሳቆምክ ከዛ እለፉ አሉን። አለፍንና ቆምን። ሰውየውም እዚህ ይሄ ሊያስጭነኝ ሄደውም ሰላም ምናምን አላቸው። ሰላም አለ። ከዛ አለፍን። ምን ብሎኛል መጀመሪያ ልክ እንደደረስን ኦሮምኛ ትችላለህ አይደል? አዎ እችላለሁ አልኩት።
በቃ ማንኛውም ነገር በዚህ መጥቶ ካናገሩ የሆነ ነገር ካሉ መጥቶም ሊጫወቱ ይችላሉ። ድንገት ይመጣሉ እና ምንም አትደንግጥ ምናምን ነገር ብሎ ጠቆም አድርጎኛል። ይሁን በቃ ኧረ ችግር የለም ምናምን አልኩና እንግዲህ አንዴ ገብቼበታለሁ። እግዚአብሔር አለ እኔ በቃል ኪዳኑም ነው ስላለ ተማም እንትን ብያለሁ። በራሴ በኮንፊደንስ እግዚአብሔር ከዚህ ያወጣኛል። እኔ አስቤበት ወይም ደግሞ ያንን ነገር ፈልጌ ስላልኩኝ የሥራ ጉዳይ ሆና ነው ያልኩኝ። ሊቀ መላእክት ቅዱስ ገብርኤል አንተ ታውቃለህ ብዬ እንደዛ አለፍን። እግዚአብሔር አሳለፈን። ከዛም አልፈን በጣም በተለያየ በሌላ መንገድ አድርገን በዛ ብለን መሽቶም ቢሆን ወጣን ከዛ ቦታ። እንግዲህ እግዚአብሔር በተለያየ ነገር ያደርጋል። ገጠመኙ ግርም ብሎኝ ነው ያችን ምስክር እየመሰከርኩኝ እንደገና ደግሞ እዛው ይሄንን አሳየኝ እና ይሄንን ምስክርንም ብጨምርበት ብዬ አስቤበት ነው። እና ጠዋት እንደተነሳው ነው ማታ መሸን የገባሁት። ጠዋት እስቲ በቃ እንትን እላለሁ ብዬ ሌሊት ሳስብ ነበረ። ይሄንን ምስክርነት ለመሰጠት ነው። ወንድሞቻችን ቤተሰቦቻችን ኢትዮጵያ ዓለም ብርሃን ቤተሰብ እግዚአብሔር ከሁሉ ነገር ጠብቆ ሰውሮ ከልሎ እንደሚያሻግረን አምነን ጸንተን እንድንኖርበት ምግባርና ተግባር እንዲኖረን እላችኋለሁ። ስለተደረገልን እግዚአብሔር ልዑል እግዚአብሔር ይመስገን። ሊቀ መላእክት ቅዱስ ገብርኤል የተመሰገነ ይሁን ዛሬም ዘወትር እስከ ዘላለሙ ድረስ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ ክብራቸው መገለጫና መስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ ትሆንልን እንደምትሆንልን እናምናለን። አምነንም ጸንተን ለትንሣኤ የተሻገር እንድንሆን ዘንድ ቅዱስ ፍቃድ ይሆንልን። ምስክርነቴ ምንድን ነው? ጠቅላይ ሚኒስተሩ ጋር የተያያዘ ነውና በተደጋጋሚ በጣም ብዙ ነው። ከዛ ውስጥ ግን የመረጥኳቸው ነው። ቢያንስ ከ6 በላይ ነው። ይሄኛው ግን ለየት ያለብኝ ምንድነው? በተከታታይ 2 ቀን ከዛ አንድ ቀን ዘለና ሁለተኛ ቀን 3 በተከታታይ በአንድ ሳምንት ውስጥ ስለሆነ ይሄ ነገር ተደጋገመ። ሌላው እንኳን እየቆየ በ3 ወርም በ2 ወርም አያለው ስለ እሱ ጉዳይ እና ከኛ ጋር ቤተሰብ ኢትዮጵያ ዓለም ብርሃን ቤተሰብ በተያያዘ ነገር ሁሉም አይቻለው። ነገር ግን እቺ 3ቷ ተመሳሳይ ነገር ይዘትም አላት እንደገና ደግሞ መልእክትም አላት መሰለኝ። ሜቢ እንግዲህ ተከታታይ ሲሆን ደግሞ መልእክት ማስተላለፍ አለብኝ የሚል ራሴን አሰብኩና ነውና እንግዲህ ወደ መልእክቱ ስገባላችሁ ምንድነው? በዜና ላይ ጠቅላይ ሚኒስተሩ ከዚህ ዓለም አረፉ ብሎ ሰበር ዜና ብሎ ዜና ይነበባል። ከዛ ይሄን ዜና እንደሰማው አንድ ጊዜ ብቻ ያነብና ዜናው ጥፍት አለ። ዜናም ምንም አልደጋገሙም፣ ምንም አላሉም። እንደ መለስ ጊዜ አልደጋገሙትም። ከዛ ምንድነው እሱማ ይሄ ነገር እልና ቆይ እስቲ ብዬ ወደ እንትንም ፌስቡክ ላይም ዩቲዩብ ምንም እንግዲህ ይወራል አይደለ? እስቲ ቆይ ብዬ ሞባይልን አንስቼ እየፈላለኩ እያለ ብንን አልኩኝ። ከዛ በሁለተኛው ቀን ደግሞ ይሄ የመጀመሪያው ቀን ነው። ከዛ በሁለተኛው ቀን መደዳ ነው። ምን ያሳየኛል? አሁንም ጠቅላይ ሚኒስተሩ እንዲሁ የሆነ ገጠራማ ቦታ ይመስለኛል የሆነ ሰዎች ያወራሉ። እኔም እዛ አካባቢ ቆሜያለሁ። ለምን እንደሄድኩ አላውቅም። ቆሜ ብቻ አያለው። አንድ ሄሊኮፕተር እሱን ያመጣች ሄሊኮፕተር በጣም ቸኩላለች ተነስታ ለመሄድ። ረዳት ፓይለቱ እዛው ቆሞ እንትን ይላል። አረ ቶሎ በል ይለዋል። ቶሎ በል እንሂድ በቃ በጣም መፍጠን አለብን ይለዋል። እሱ ደግሞ ያወራል ወሬ። እኛ ደግሞ ሁለቱንም እናያለን። ከሰዎቹን ቆሞ የሚያወራዎቹንም እናያለን፣ ሄሊኮፕተሯንም እናያለን። ያቺ ሄሊኮፕተር ደግሞ ምን ታደርጋለች? ልክ በቃ በአንድ ሰው ልጅ ቁመት በሚባል ያክል ወደ ላይ ተነስታ ከፍ ብላ እንትን ትላለች።
ይሄ ለመሄድ በቃ እንትን ብላለች። ከፍ ብላ ግን እዛው ባለችበት ነው የምትንቀሳቀሰው። እዛው ከፍ ብላ ትንሽ በሰው ልጅ ቁመት ልክ ማለት ነው። ይህን እያደረገ ረዳት ፓይለቱ ደግሞ መሬት ሆኖ አረ ቶሎ በል መሄድ አለብን፣ ቶሎ በል ይላል ጠቅላይ ሚኒስትሩ። እሱ ወደዚህም ዞር ብሎ ማየውን ብቻ ወሬውን ያወራል ከሆነች ሰዎች ጋር። በዚህን ሰዓት የአውሮፕላኗ ክንፏ የፊተኛውም ከኋላም ደግሞ ያለችው የሆነች ክንፍ ነገር አለች የምትሽከረከር በተንተን ይልና ዘጭ ብላ መሬት ቁጭ ወደቀች። ከዛ እንዴ እለዋለሁ ረዳት ፓይለቱን፣ እዛ መሬት ነው ያለው ብያቸዋለሁ። ይሄ እንኳንም አልሄደ ቢሄድ ይኸው ተያይዛችሁ ገደል ትወድቁ ነበረ፣ እግዚአብሔር አተረፋችሁ፣ እንኳንም አልሄደ ስለው አፈረና ዝም ብሎ ያ የተሰባበረውን ክንፏን ወይም ደግሞ ይሄ ቬንትሬተር አይነት ነገሩን እሱን እየቀጣጠለው በምናምን እየቀጣጠለው እዛ እኔም ብንናልኩኝ እላችኋለሁ ወንድሞቼ። ስራ ላይ ሁኜ ነው። እስቲ ሶስተኛውን ደግሞ እቀጥልበታለሁ። ይቅርታ። እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ